ሰላም ውድ ቤተሰቦች እንዴት ናቸው? እና በቃ በጣም ሲያመኝ ትራስ ነበር ብለክስ ትራስን ጨርቁ ድብናርጌ እየነገስኩኝ ዋጥ ደስ ያለኝ ማለት ነው። እንደዚህ አይነት ድምፅ ሳያሰሙ መውለድ አለ ማለት ነው። እኔ በጣም ያገለኳት ማለት ነው። ብዙ ቤተሰቦች እኔ በበኩሌ በጣም ነው የማመሰግናቸው። ብዙዎቹ በጸሎት ጭክን ብዬ አለች እና በምጥ ነው የወለደችው። በኦፕሬሽን አይደለም የወለደችው። አብሬሽ እንግዲህ በጣም ተደስቷል። በቃ የሚያደርገውን የሚያወራውን ራሱ አጥቷል ማለት ነው። በጣም ነው ደስ ያለው ማለት ነው። ሩታም ተደስታለች እንግዲህ ማለት በጣም ነው ደስ የሚለው። እኔ በበኩሌ በጣም ነው ደስ ያለኝ ማለት እንደዚህ ደስታ በደስታ ሆኖ በቃ ልጇን ታቀፋ ከዛ ያ እንግዲህ ጥንካሬዋ እኔ እኮ ጥንካሬዋ ማለት ነው። ሌሎች እኮ ደከመኝ እንኳን የመጀመሪያ ልጅ ሲባል ይደክማል ሁሉም ሰው ነው የሚለው። ጥንካሬዋ እዚህ ጋር መርፌ የተሰቀለበት ወይኔ አባት መቶልኛል እና አመሰግናለሁ እያላት ነው። ሩታንም እንግዲህ ማመስገን አለብህ ብዬ ነው የማስበው ማለት ነው። ማለት አንዳንዴ ራሳቸውን የመሰለ ልጅ ሲሰጣቸው ደስ ይላል ማለት ነው። ደስ ይላል። አባቶች እነሱን የሚመስል ነው ስትወልዱ ደስ የሚላቸው በብዛት ማለት ነው። እና ቢያድግም አይቀየርም ማለት አባቱን መስሎ ተወጣ አባቱን ነው። ሲያድግ ልጅ ይቀየራል። ሶስት ጊዜ ነው የሚቀየሩት ልጆች። እና ለማንኛውም አብሬሽ እንኳን ደስ ያለ ብለናል። ሩታም እንደዛው ጀግና ነች። ጀግንነትሽን ጠንካራነትሽን ለሴቶች መማሪያ ለሚልፈሰፈሱ ገና አለገዝን ብለው እንደዚህ ሆን እንደዚህ አማረን እንደዚህ ሆን ለሚሉት ጀግና ትምህርት ሰጥተሻቸዋል ብዬ ነው የማስበው ማለት ነው። ገና ከጅማሬው ብዙ ጣጣ የሚያወጡ ልጆች አሉ። ብዙ በቃ ብዙ እኔ እንኳን የማውቃቸው ገና ከጥንስሱ ማለት ነው። ይሄ አማረን፣ ይህንን እንፈልጋለን፣ ይህንን እናረግን አልጉልን፣ ይህንን እንደዚህ እናደርግ የሚሉ ብዙ አሉ። አንቺ ግን በጀግንነትሽ ልጅሽን ወልደሽ ለማቀፍ በቃሽ ማለት ነው። ጀግና ነሽ ብዬ ነው የማስበው። እኔ በበኩሌ ጀግናነሽን ያደነኩት ማለት የሰው ልጅ ሁልጊዜ ፈተናዎች ሊበዙ ይችላሉ። ፈተናውን ግን በጀግንነት መወጣት ጠንካራ መሆን ለሁላችንም ትምህርት ነው። ያንቺ እዚህ ጋር ጥንካሬሽ ማለት ነው። ጥንካሬዋን የሩታ ለሁላችንም ትምህርት ነው ብዬ ነው የማስበው። ማለት ሁላችንም አሁን እንልፈሰፈሳለን በትንሽ ነገር ብዙ ነገሮች እንወድቃለን ማለት ነው። ተስፋ እንቆርጣለን ቶሎ ብለን። እሷ ግን ተስፋ አለመቁረጧ በጀግንነቷ ለዚህ በቃች ማለት ነው። ይህን የመሰለ ለመውረድ በቃች ማለት ነው። ምንም ሳታሰማ ምንም ሳይሆን ምንም ግርግር ሳይፈጠር ግማሽ እኮ በስማም እንዴት እንደሚሆን ገና ሳይጀምሩ በለው እንደሚል ማለት ነው። እና ለሁሉም ሴቶች ጥንካሬ ነው የምትሰጠው። ለሁሉም ተስፋ አለመቁረጥ። ይኸው እሱ ጋር አብርሽ ጋር እንደዛ እንደሆነች ተስፋ ብትቆርጥ ኖሮ የሆነ ነገር ብትወስን ኖሮ ይህን የመሰለ ሊታቅፋ አትታቀፍም ነበረ። ግን እሷ ጀግና ስለሆነች ተስፋ ስላልቆረጠች ይኸው ልጇን ታቅፋ ብቅ አለችላችሁ ማለት ነው። እና ሁላችንም ተስፋ ማድረግ ተስፋ አለመቁረጥ። ብዙ ጊዜ የሆነ ነገር ሲያጋጥመን ሁላችንም ተስፋ እንቆርጣለን። ከኔ ጀምሮ ማለት ነው። እንኳን የእሷ ይሄ ከባድ ነገር ነው ማለት 9 ወር ሙሉ ተሸክማችሁ ብቻችሁን ካለ ቤተሰብ ካለምን ብቻችሁን ማለት ነው። እሱማ አሁን አብርሽም ጎኗ አልነበረም። ብቻችሁን ሆናችሁ ጀግንነት ለሁሉም ትምህርት ነው። እና ሁላችንም በአንድ ተስፋ መቁረጥ የለብንም ብዬ ነው የማስበው። እንደ ሩታ አኳኋን ከሆነ ተስፋ ለመቁረጥ በቃ ተስፋ
ተስፋ ቶሎ ብለን ተስፋ እንቆርጣለን፣ ግን እግዚአብሔር የሚሰጠንን አናውቅም። እሷም አሁን ተስፋ ቆርጠ ኖሮ እየዛን ጊዜ ገና በ3 ወር ምናምን ነው እንግዲህ የተለያዩ 3 ወር እንኳን ሳይሞላት ማለት ነው። እንደ ሌላ ሴት ቢሆን ኑሮ ከእሷ አልፈልግም ብላ ታስወርድ ነበር። ግን እሷ ልጇን በስነ ስርዓት ነው ብቻዋን ታግራ ማለት ነው። ብቻዋን ሆና ያን ሁሉ እንትን እያለች አንድ ቀን ቢከፋት እንኳን ሳይከፋት እኮ ቀርቶ አይደለም ብቻችሁን እንኳን ቤተሰብ ልቃችሁ በሆዳችሁ ሆድ እርጉዝ ሆናችሁ ብዙ ነገር ያምራችኋል፣ ብዙ ነገር ማድረግ ትፈልጋላችሁ፣ ግን ጎንበስ ቀና ማለት ይከብዳችኋል። እሷ ግን በጀግንነት ያን ሁሉ ተወጥታለች ማለት ነው። ያን ሁሉ ተወጥታል እዚህ ደረጃ በቅታለች። እና እኔ ሩታን ወደፊትም ጥሩ እናት እንደምትሆን ነው የማስበው፣ ለልጇ ማለት ነው። ለልጇ ጥሩ እናት በቃ ጀግና እናት ትሆናለች ብዬ ነው የማስበው ማለት ነው። ማንም እናት ለልጆቹ ብዙ ነገሮች ይሆናሉ፣ ግን አንዳንዶቹ እናት ደግሞ አሉ ወልደው ብዙ ነገሮች ለአባት እንትን ለማለት እንደዚህ በቃ ሁሉ ነገር እንትን እንደማለት እና ብዙ እናቶች እንደዚህ ችግራቸውን እየቻሉ የሚኖሩ አሉ ማለት ነው። እና የነሱ የሁሉም ተምሳሌት የሴቶች ተምሳሌት ልጆቻቸውን እንደዚህ የሚያመናጭቁ ወልደው የሚጥሉ የእነሱ ሁሉ ተምሳሌት ትሆናለች ብዬ ነው የማስበው ማለት ነው። ጀግና ነች። ምንም እንትን ሳትል ምንም እንግዲህ እስከወለደች ድረስ ያው አይታችኋታል። አንድ ቀን እንኳን ፊቷን እንደዚህ ብሎ እንትን ብሎ አያውቅም። ሜካቧን ተቀባብታ ምናምን። ግን አንዳንዴ ቆይ ልንገራቸው፣ እናንተስ ኢትዮጵያውያኖች እኛ በብዛት ሜካፕ አያምርብንም፣ ግን እንደዚህ አያችሁ አንድ ቀን እንኳን ሲቀርብን ሜካፕ ያችው መልካችን ትመጣለች ብዬ ነው እንትን የምለው። እና እኔ በጣም ይገርመኛል። አንዳንዶቹ ሁል ጊዜ በሜካፕ ስናያቸው በቃ ሁል ጊዜ በሜካፕ ስናያቸው እንትን ይላል፣ ግን ዋና ፊታቸው መልካቸው ስትመጣ የሆነ ወይ ሲታመሙ ወይ የሆነ ሲወልዱ ወይም የሆነ ሀዘን ልቅሶ ላይ ሲሆን ፊታቸው ወጥቶ ቁጭ ይላል። እና እሱ ይገርመኛል። እኔ አንዳንዴ በፊት ማዳሜ ማለት ነው እግዚአብሔርን እኔ ሁልጊዜ ቆንጆ ነች ማዳሜ ነበር ብለው እና በጣም በቃ ሴትዬ ማለት ነው የበፊቷ። ከዛ ሁልጊዜ ለኬ እሷ ሜካፕ እየተለጣጠፈች ነው እና ከዚያ የኮረና መጣላችሁ የዛሬ 5 ዓመት ምናምን እና ኮረና ሲመጣ እያመቀባባት ምናምን ቀረ። ጦም ሲሆን ራሱ ይቀባባሉ መሰለኝ የሆነ እንትን እና ልክ መቀባባቱ ሲቀር የሆነ በቃ የሆነ ሴት የሆነች እና ከዛ ደግሞ ወንድሟ ሞተ። ደግሞ ያው ኮረናም እንትን ብሎ ታማ ትታ ነበረ መቀባባት። ከዛ ስትድን መቀባባት ጀመረች። ልክ ወንድሟ ሲሞት ያ ወጣ ያው የድሮ መልኳ ማለት ነው። እና አንዳንዴ ብዙ ጊዜ የሆነ ፕሮግራም ምናምን ተለለብን ሜካፕ ባንቀባባ እንደዚህ ባንሆን በፊታችን በራሳችን መልክ ብንመጣ የሆነ ችግር ሲደርስብን ያ ሁሉ ነገር አይከሰትም ብዬ ነው የማስበው። እና በጣም ይገርመኛል። እና እንኳን ደስ ያለች ብለናል ሩታዬ። ለማንኛውም ያቺ ሜካፕ ግን እንግዲህ እንትን ትላለች ማለት ነው። ሁላችሁም ሁልጊዜ አትቀቡ። እኔ በሚገርማችሁ ነገር የሆነች ልጅ አለች ካለ ሜካፕ የምትወጣ እና